ወይኔ ዳጊ እንዴት እንደሚሮጥ ምን ወሰደ ብላ ስትዞር እሱ ነው እውነተኛ ፍቅር እንግዲህ እስከዚህ ድረስ ነው ትላላችሁ። ይህንም ደግሞ ውሸት ነው ብሎ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ወንድም የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? በያላችሁበት ሰላማችሁ ይብዛልኝ። ዛሬ ደግሞ ሳቅሳቅ ብለውኛል። የሰው ደስታ ያስደስተኛል ሁልጊዜ ማለት ነው። እና ሰዎች ሲደሰቱ ሳይንም ደስተኛ ሆናለሁ። ዳጊና ፍቅር እንግዲህ በቅርቡ ጀምረዋል። ደስ ይላል። እንዴት እንደተገናኙ ራሱ ይገርማል። እና ዳጊም በጣም ጠንካራ ልጅ ነው፣ ፍቅርም እንደዛው። በዛ ላይ እምነታቸው አንድ አይነት ነው እና ደስ ይላል። ዞሮ ስራ ነው፣ ሌላ ነገር እንዲያታስቡ ዞ እና ለማንኛውም እንደነገርኳቸው አንድ ሰው በህይወታችን ሲወጣ አንድ ሆዴ ብለን ከስኬታችን ከብዙ ነገራችን ከማንነታችን ራሳችንን መጣል የለብንም። በቃ ማነሳት አለብን። በቃ አንዱ የሚለዩት አንዱ ይመጣል። ፍቅር መቼ እንዲያልቃል ብሏልና ህይወት ይቀጥላል። ስለዚህ ፍቅር እንግዲህ ያው ከአሌክስም ከጀምረው ነበር ደህና እየሰሩ ተቋረጠበት። ከዛዎች ደግሞ ወዲያ እያለ ነበር። ብቻ ቤትም ብላ ዙሮ ከስራ ስላላቆመች ደስ ይላል። በቃ ስኬታችን ነው። ገብቷችኋል? የሰው ልጅ በህይወታችሁ ቢመጣም ቢሄድም ለእናንተ ትርጉም አልባ ነው። ቢመጣም ደስ ይላል፣ ቢሄድም ደግሞ እናንተ ሰው ሆዴ ብላችሁ አይደለም ለምታደርጉን ነገር ፈጣሪን አምናችሁ ነው እንጂ የሰው ልጅ አይደለም። ሰው ልጅ ዛሬ ቢመጣ ነገ እንደሚሄድ ማዕሩፍ ነው እና ያነ ሰው በህዴ ቁጥር ከስራችሁ መፈናቀል፣ ከስራችሁ መቋረጥ፣ ከስኬታችሁ ወደ ኋላ መቅረት የለባቸውም። እና ፍቅር እንግዲህ በድጋሚ እየሰራኝ ነው ደህና ዳጊ ጋር ለባል ብላ ቡታጅራ ሂዳ ደግሞ አምሮባታል። ድንገት ነው እንግዲህ ሰርፕራይዝ ያደረጋት። አስባችሁታል? ሳታውቁት ሰው እንደዚህ ካላችሁበት ቦታ ምን እያየ እንደሆነ አላውቅምና በጣም ነው ያሳቀኝ። እንዴት ብሎ ሄዶ ከኋላዋ ሲይዛት የጮኸችውን ጮኸት፣ ያው ሙዚቃ ስላለው ድምፁን አጥፍቸው ነው። እናንተ ያው አይታችሁታል ብዬ አውቃለሁ ከእነሱ ገብታችሁ። እኔ ሙሉውን በነገራችን ላይ አላየሁትም። ብቻ ግን ደስታዋንና ፈገግታዋን ነው ያየሁት። እዚህ ፊት ለፊት የሆነውን ቪዲዮ አይቼ ነው። የሆነ ነገር ካለው ደግሞ እስከ መጨረሻው ቪዲዮውን አይቼ መለስላችኋለሁ። ብቻ ግን ስላስደሰተኝ ነው የመጣሁትና ፍቅር ጀግና ናት፣ ጠንካራ ናት። የምር ከመጀመሪያው ራሱ ከአብረሽ ጋር ካቆመችበት ሰዓት ጀምራ ዩቱብ እንዲከፈት ዩቱቧን ከፍታ ከዛ በደቂቃ ነበር ያደገችው። በዛኛው ቻናሏ ወርቁ መነሳትን ያስተማሩና ናቸውና ፍቅር ጎበዝ ልጅ ናት። እንዳልኳቸው የሁለተኛ ቻናሏ ነው። ሁለተኛ ቻናሏ ራሱ ማሻላ እንዴት እንዲያደገ ነው። አንዳንድ ጊዜ የሰው መውደድ ይስጣችሁ። እናንተ መልካም አመለካከት ካላችሁ ከልባችሁ ሰውም ፈጣሪም ከጎናችሁ ነው። የሰው ልጅ ዛሬ ቢጥላችሁ እንኳ ነገ ያነሳችኋል። ያው የሰው ልጅ ታውቃላችሁ ግን ብዙ ሰው ያኔ ወደ ነፈሰበት ነው ማለት ነው። አሁን አንድ ጥፋት አለባት ከተባልኩኝ ዝም ብለው እኮ የኔ ጥፋት እኮ ምን ላይ እንደሆነ እኮ እኔ ያደረኩት ነገር እንኳን ልክ ይሁን ስህተት ይሁን ሳያውቁ ብቻ ሰው ስላለኝ ብቻ እንደዚህ ሆነ እያሉ ቪዲዮውን እንኳን ሳያዳምጡ ለመፍረድ የሚቸኩል በጣም ብዙ ህብረተሰብ አለ። በዛውም ልክ ደግሞ የእናንተንም ሰምቶ ትክክለኛውን በቃ ልክ ከሆንኩ ልክ ናት፣ ስህተት ከሆንኩ ደግሞ ስህተት ናት ብሎ አዳምጦ ተረጋግቶ የሚፈርድም ሰው አለ። እና የሰው ልጅ በብዙ አይነት መንገድ ሁሉንም በአንድ መጥፎ ነው፣ ሁሉንም በአንድ መልካም ነው ልንለው አንችልም። እና ፍቅር እንግዲህ በሰውም ህይወታ ለማስተካከል ስገባ በቃ ከልቧ ነው። በነገራችን ላይ ምስኪን ናት፣ የዋህ ናት እና ብዙ ሰዎችን ታስታርቃለች። የተጣሉ ሰዎች ቦታ ታዩዋታላችሁ፣ በቃ ታስታርቃለች። እነ ሄሉ ያችኛዋን ሄሉ የቡታጅራዋን ሌላም እንደዚሁ ሌሎችንም በቃ በየቦታው በወንዶች ራሱ የተጣሉትን አሌክስ ራሱ ከሷ ሲሰራ ነበር አይታችኋል። ግን ከኔ ጋር ተለየ ብላ ያችኛይቱን ጓደኛዋን እንዳይሰራ አላደረገችውም። እሷ ጋር ተዋወቁ፣ ዩቱብ ከፈተችለት፣ ተከፈተ። በሷ ስበብ ነው አሌክስን ያወቅ ነው። ዩቱብ ተከፈተ፣ አደገ። ከዛም በኋላ ሌላ ጓደኛ ያዘ። እንግዲህ ራሱን አሁን ላይ እየሰራ ነው እሱ። ስለዚህ የሰው ልጅ ማለት አብራችሁ ስትሆኑት አብራችሁ ናችሁ። ከተለያያችሁ ደግሞ በሰላማዊ መንገድ ተለያይታችሁ እሱም የርዚቁ ነው የሚባለው፣ እናንተም የርዚቃችሁ ነው የምበሉት። እንዲሁም ከፎፎ ጋር እንግዲህ አይታችኋል። ብዙ ውጣ ውረዶችን አሳልፈው በጥሩ ሁኔታ እውነት ይለያያሉ ማለት የማይባሉ ሰዎች የነበሩ ሁኔታቸው። ብቻ እንግዲህ ፍቅር እንደዚህ ነው። ፍቅር አልጀመሩም አትሉም እንግዲህ ልጅ እስከ መፍጠር ደረጃ ሆነዋል። አሁን ላይ ግን እሷ እነሱ ቢለያዩም እንኳን እንደምትመለከቱት ነው፣ ህይወት ይቀጥላል። ልጇን እያሳደገች ነው። እነሱ ግን ካላስ እስከ መፈጠር ተረሳስተዋል ማለት ይቻላል። የሉም፣ በሄደችበት የለም፣ በሄደበት የለችም ማለት ነው። አሁን ደግሞ ፎፎ እንግዲህ ከሶፊ ጋር ነው። እንዲሁ በጣም እየገረመ ነው የምር። አያችሁት አይደል? ግን እንዳልኳችሁ ወርቃችሁ እንዳትቀሩ። በቃ ማንም ቢሄድ ማንም በቃ እሱ ከሄደ መኖር አልችልም የሚሉ ሰዎች ሁሉ እያያችኋቸው ነው።
ሶፊን ታስታውሳላችሁ? ከቶፊቅ ጋር እንግዲህ ለሱ ብላ ኢትዮጵያ ከኢትዮጵያ ራሱ ስንት ነገር ብዙ ነገር ስንሰማ ነበር። እንግዲህ አረብ ሀገር የሰራችው ብር በዛም ብሎ አልቆባት አልቅሳ መጨረሻ ታስታውሱ ከሆነ ተመልሼ ስደት ሀገር እሄዳለሁ ብላ ያው እንግዲህ ሁሉም ሰው አብሽሪ ደግመሽ ስደት አትሄጂና በረታታሻል አሏት። ከጎኗ ቆሙ። እሷም ጥንካሬ ስለነበራት ያው አሁን ላይ ስደትን አትመርጥም፣ እዛው ሆና እየሰራች ነው ማለት ነው። ቶፊቅን ጋር እንግዲህ በነበራት ሁኔታ ለ1 አመት ያክል ተረሳስተው ድጋሜ መጣ። አሁንም አልተኳኋኑም። የተፈጠረውን አይታችኋል። አሁን ላይ ግን ከፎፎ ጋር ይሁን እንደዚህ እንግዲህ አሁን ያለውን ነገር እሱም ቀርቶ ደግሞ ሌላ የሚያደርጉት ነገር ምንም አይገባኝና አለምንም ህይወት ይቀጥላል። ወርቃችሁ እንዲያትቀሩ ለማለት ያክል ነው። ጥንካሬ ያለው ሰው ስታዩ ጥንካሬን ተማሩ። ውድቀት ያለውን ሰው ስታዩ ደግሞ ያን ሰው ያለበትን ሁኔታ ተረድታችሁ እናንተ ላለመውደቅ አስተውላችሁ መሄድ ያለባችሁ ማለት አስተዋይ ሰው በራሱ እስኪደርስበት ሳይሆን በሰው ህይወት ይማራል እና በሰው ህይወት መማር ግድ ይላችኋል። እንደዚህ መመልከት ብቻ አይደለም። አሁን እኛ እንመለከታል፣ ግን ደግሞ የእነሱ ስለሆነ እኛ ነገ ጧት አይደርስብንም ማለት አይደለም። እነሱ ዛሬ የሚወድቁበትን መሰናክል እኛ ላለመግባት በእነሱ መማር አለብን። በህይወታችን እስኪደርስበት መጠበቅ የለብንም። እንዲሁም ደግሞ በህይወታችንም እንኳን ስህተት ብንሰራ አንዴ እንጂ ከዛ በላይ እየደጋገምን እዛው ቦታ መውደቅ የለብንም። ስህተት ሰርተን ከወደቅንም ደግሞ ወርቅን መቅረት ሳይሆን መነሳት አለብን። ያ የሰበረን ነገር ሊያጠነክረን እንጂ ወርቆ ሊያስቀረን አይገባም። ጉዞ ወደፊት ትላላችሁ፣ ህይወት ይቀጥላል እና እንደዛ ስለሆነ ወርቃችሁ እንዲያትቀሩ ለማለት እወዳለሁ። ጠንክሩ፣ በርቱ፣ ስራ ነው እንስራ ትላላችሁ። እኔንም ሰብስክራይብ አድርጉኝ። በውጭ አለማት ያላችሁ ከኔ ጀምሮ ማለት ነው ከስደት ህይወት አውጥቶን የራሳችንን ህይወት ባለን ነገር አላህ ባርኮልና የራሳችንን ነገር ከፍተን የምንኖርበትን የምር በጣም ቅመሞች እያያችኋቸው ነው። በየቦታው ጠንካራ ሆነው የራሳቸውን ነገር ውሽዬን መውሰድ ትችላላችሁ። እንደኛው የቤት ሰራተኛ ነበሩ። ሀዩ ጓልን ራሱ እሷን ታያታላችሁ። እዛ ራሱ እንደኛው ነበረ። ዛሬ ላይ የራሳቸውን ሱቅ ከፍተው እነሱ ብቻ ሳይሆኑ በጣም ብዙ ሰዎች እንደኛ የነበሩ ሰዎች እንግዲህ እናንተን እነ ሀዊ ማየት ትችላላችሁ። እነ ሳራ ሁሉም ሰው የት ናቸው? ሀቢባን ብትወስዱ እንደኛው የቤት ሰራተኛ ነበሩ፣ ግን ዛሬ ላይ ያሉበትን ሁኔታ አዩና ለእኛም አላህ ይወፍቀና እንዲህ ለመድረስ ደግሞ ብር ሴፍ ማድረግ ያስፈልጋል። ካላህ በታይ ያለንንም አላህ እንዲባርክልና ዱዓ ጸሎት እንጠራረግላችኋለሁ ውድ ተመልካቾች። በተረፈ ወዳችኋለሁ፣ አከብራችኋለሁ። ጠንካራ ሆኑ። ስህተት ካለብኝ አርሙኝ እና ፍቅር በዚህ መልኩ ስላየሁ ደስ ብሎኛል። ከዳጊ ጋር ጉዞ ወደፊት ትላላችሁ። በርቱ ውድ ተመልካቾች፣ ወዳችኋለሁ፣ አከብራችኋለሁ። ቻናሌ ላይክ ሰብ አድርጉልኝ። አብሬያችሁ የነበርኩት ሂቡ ነኝ። ስህተት ካለብኝ ግን አርሙኝ። በቀጣይ ቪዲዮ እስከምንገናኝ እንግዲህ በያላችሁበት ሰላማችሁ ይብዛልኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።